ለምን የወያላው ውጤት ታያላችሁ? እነሱ 3-2 ስለተሸነፉ እኛ ግድ ነው እንዴ 3-2 መሸነፍ? ከምሬን እኮ አምላችሁ እንዴ ፈርስት ሃፍ ምርጥ አልነበሩ እንዴ? ፈርስት ሃፍ እኮ ፍሎሪያን ቨርትስ፣ አሌክሳንደር ኢሳክ አቦ በእናታችሁ ያጥቂ በቃ የቦክሱስ ጎል ወስዶ ቅርቅር ነው በቃ ከሱ የሚጠበቀው ጎል። ላንተ ቃላት የለኝም እኔ ስለ ፈርስት ሃፉ ብቻ ነው ማውራ የምችለው ፋሚሊ ከምሬን ነው ብላችሁ። ከዛ በተረፈ በቃ ያው ስኳድ ድብዛችን አሁንም ስስ ነው። ራይት ባክ፣ ሌፍት ዊንገር፣ ራይት ዊንገር ችግር አለ በእውነት ነው ብላችሁ። ኧረ በጣም ስኳዳችን ገና ነው እውነት ስስ ነው። በስመ አብ የአካዳሚ ተጫዋች ነው የሚበዛው እንዲህ በቃ አይታችኋል። ፈርስት ሃፍ ላይ አብዛኞቹ ወደ ሰከንድ ሃፍ አካባቢ ላይ እንግዲህ ሁለተኛ ጎል ከተቆጠረብን በኋላ ጭራሽ ሁሉም ሲቀየሩ ያው እንግዲህ እንዳያችሁት ነው አፈግፍገው ነበር ሲጫወቱ የነበሩት የአካዳሚ ተጫዋቾቻችን አብዛኞቹ ማለት ነው። እና ያው ውጤቱ እንግዲህ ይሆናል ማለት ነው። ወያላው ብቻህን አይደለህም፣ ወያላው ብቻህን አይደለህም ይላል አባቴ። ሐዘኑን ሲካፈሉት ይቀላል። ሐዘን ሲካፈሉት ተቃቅፈት ተለቃቀሱ ሁለቱም። ወያላ በዚያ አሮጊቷ በዚህ ምንም እኔ እኮ የሚገርም ምን ተጠቃለ ከሁለት ባዶ ወልሶስ ለሁለት የሚቀለበስብሽ ነገር እንደዚህ አይነት ወራዳ ነገር የመተግበር ሙሉ መብት የተሰጠ ለአሮጊቷ ብቻ ነው። ሲጀመር አንድ ሰው እንደዚህ ወራዳ ስራ ላይ ይሰራ ወይኔ አሮጊቷ ሻው ምንድነው የሚሻልሽ? እንግዲህ ምንድነው የሚሻልሽ? ፈጣሪ ነው የሚያውቀው። የካምባክን ጥልቁን ማየት ከፈለክ የሊቨርፑል ደጋፊ መሆን ብቻ ነው የሚጠበቅብህ ብራዘሬ። የካምባክን ጥልቁን ማለት ነው። ባለፈው ሊድስ ከ2-0 ወያለው ዛሬም ሞናኮ ከ2-0 ወይ በቃ የካምባኩን ጥልቅን ያሳየው ሊድስና ሞናኮ ማለት ነው። በቃ ሊቪ ከረፍት በኋላ ምንድነው ይደክማችኋለሁ ምንድነው የምትደረጉት እንዴ? ብሔረሰቦች ኑ አንቺ ነው ቆሉሽ ሊቪ አይዞ የኔ እናት አይዞሽ። ምን እኮ ጊዜው ከፋ እኮ ሰው እኮ ለትልቅ ሰው እኮ አይራራም እኮ ምንም። ግን አሸንፉ እንዴ መቼ ነው? ወደ ዋናው እኮ እየገባን ነው። ማሸነፍ ወደ ዋናው ልንገባ ነውና አሸንፉ። አዎ የኔ እናት የኔ ዋሂራውላ ደህና ቲም የተረከብከ መስሎ እኮ ነው። ሊቨርፑል ሲባል ስሙ ገናና ስለሆነ ምናምን ነገር በቃ የሆነ አለ አይደል ከበርሞዝ የተሻሉ ተጫዋቾች የምትረከብ መስሎ ነበር። እንዳትሸወድ። ይሄ ቡድን 2 ሳምንት 3 ሳምንት አይደለም ክረምት አርፎ ፕሪሲዝን ሊሰራ የመጣ ያረዳልች አመት ሙሉ ነው ያረፉ። አመት ሙሉ ማለት ነው ሜዳ ውስጥ ገብቶ በዛ መላጣ ገጣባ ስሎት ወክ ነው ሲያደርጉ ነበር። ማናቸውም የፊትነስ ምናምን ነገር አያውቁልም። ቁሞ መጫወት ነው የለመዱ። በአንተ ሲስተም ግፋቢ 20 ደቂቃ 30 ደቂቃ ቢጫወቱል ነው። ባለፈው ማይቻለው ላረጋግጥ ብዬ ነበር። ዛሬም ደግሞ አሳይተውኛል። 20-30 ደቂቃ ብቻ መጫወት የሚችሉ በአንተ ሲስተም ያረዳል። ሙሉ 90 ደቂቃ እንዳታስቡ። ቴምፖ ግልብጥ ባንዴ በቃ 20-30 ደቂቃ በኢራዋላ ሲስተም ይጫወታሉ። 2 ጎል እንደምትዩት ባለፈው እንደዚህ 2 ጎል ቅርቅር ያደርጉልሃል። ከዛ በኋላ የት እንደሚገባ አላውቅም። እስሎት የሰጣቸው የሆነ መርፌ ነገር አለ። ያቺን አሸጥ ታደርጋችኋለች። በቃ ወጪ ጀምሩላል። ይሄን ቲም ይዘህ ነው አሁን እኮ የጎደለው ማካሊስተር ብቻ ነው ወገን። ካላስፈራን ተጫዋች የጎደለው ማካሊስተር ነው። እና ሜልጉ የምንፋለጥ በዚህ ቴምፖ ነው። ያሳፍራል በጣም ያስተላል። የዛሬው ጨዋታ በቃ ፈርስት ሃፍ 30 ደቂቃ ምናምን ነገር በቃ እስከዛ ፒስ ከዛ ውጭ ሙሉ ነው የሚያስጠላ ሙሉ ማለት ነው። መልካም ቀን ይመቻችሁ ቤተሰብ። እኔ ቦድ ቀን ደብርት ብቻዬን አታክል ያደረገኝ ሼባ ወንድም ጥላ እንኳን ደህና መጣ። ለኔ ዶር ተመንደ ተከፋብኛል። 3-2 አንተን 3-2 ሞናኮ በቃ አይዞን እንዲህ ስንተጋገፈ ነው ጥሩ። ድሮም እኮ እኔ እና አንተ ወንድም ጥላዎች ነን እልሃለሁ። አንተ አትሰማኝ። ለማንኛውም ጀማ የኛ ጥሩ ነገር ምን መሰለሽ ሼባው ፔናልቲ የሚባል ነገር አለ። ፔናልቲውን ያሸነፈ ነው ዋንጫውን ሴኩር የሚያደርገው ገብቷል የሚበለው ማለት ነው። እኛ ዋንጫ በላ ገብቷል። ፔናልቲ ለጥረት አንድ አልሳትንም ሼባው 5ቱንም አገባንና ዋንጫውን አንቺ በምን አካካሽው? ዝም ብለሽ ተለጥፈሽ ነው የመጣሽው? በጣም አስቸጋሪ ነው እንደዛ ከሆነ። እኔ ግን ዋንጫ በልቻለሁ። ለማንኛውም ግን ዛሬ ተመሳሳይ ቀን ያሳለፍነው የሊቪና የአርሰናል ደጋፊዎች ኮንግራ ለማለት ነው። 3-2 ማን ይመቸን። በጣም ነው እንችላለን። በጣም የራሷ ያረረባት የሰው ታማስላለች ማለት ለሊዝኛው ለሊቨርፑል ደጋፊ ነው። ሼባው አማነሻ ፍሪ ፒስ ገባልሻ
ሲያምሽ ያመኛል ነው ተደጋግፎ ነው የሚወርዱትና የሚለጠለጡት። ወንድም ጥላ እናቴን የምሬን ነው። አንድ ነን ደማችን ቢላይ ልባችን አንድ ነው። እናቴን የምሬን ደማ ያዛም 3-2 እዚህም 3 በቃሉ ዝም በይ ሲያምሽ ያመኛል በቃሉ። ዛሬም በካምባክ ተሸንፈናል። የቆመ ኳስ የምንከላከልበት መንገድ መስተካከል ያለበት፣ የተከላካይ ዲፓርትመንታችን በደንብ መጠናከር ያለበት። የቆመ ኳስ ሲቆጠረብን በእርግጥ እነ ቫን ዳይክ ረጃጅሞቹ እነ ኑዱኪ ወጥተዋል። ግን ብቻ ግን ስኳድ ዴፕዝ አሰልጣኙ ያስፈልገዋል። እንካችሁ በቃ አጮቱ በጣም ፕረስ የሚያደርግ ቲም መጫወት እንደሚፈልግ ያው አሳይቶናል ዛሬ እና ስኳድ ዴፕዝ በጣም ያስፈልገዋል። ፊት መስመር ተጫዋች መጨመር አለበት፣ ተከላካይ ተጫዋች መጨመር አለበት። ብቻ ሊቨርፑል ደጋፊዎች ፕሪሲዝን አልደበራችሁም ማለት እኔም አልደበረኝም፣ ግን በትንሹ ደብሮኛል። ከሁለት ባሉ 3-2 ድጋሚ ባለፈው ከሁለት ባሉ 4-2 ትንሽ ያስደብራል። ብቻ እስኪ እንዴት አድርገው ስኳዱን እንደሚያጠናክሩለት እናያለን። ይሄን ክፍተት እያዩ እነ ሪቻርድ ዝም ብሎ ከተቀመጡ በጣም ይገርማል። እስኪ እናንተ ሀሳብ አስተያየት ኮሜንት ላይ ገለጹልኝ። ለካ የሊቨርፑል ደጋፊዎች ዩ ዊል ኔቨር ዎክ አሎን የሚሉት ማለት የምራቸው ነው። 3-2 ገብቷችኋል አይደለም? ብለን ብቻችን እንሸነፋለን 3-2 ሁለት ባዶ እኮ እየመሩ ነበርኩ ሲያዩ ተሸነፉ። አረ ጀለሶች ተሸነፉ። ማኛ ምናምን ብለው 3-2 ተሸነፉ። ማን ኢራዮላ ሁለተኛ ጨዋታው ሲሸነፍ ገብቷል አይደለም? ማለት ሊድስ ተፈጠፉ። አሁን ይሄ ደግሞ ተፈጠፉ። እኛም ሁለተኛ ጨዋታችን ተሸንፈናል። ይሄ ማለት ግን ወደ ሪያሊቲው ስንመጣ ፕሪሚየር ሊግ ላይ አይችሉም ማለት አይደለም። ገብቷችኋል? ፕሪሲዝን ላይ ሆነ ያልተሸነፈው ምናምን ዩናይትድ አልተሸነፈማ። ስለዚህ ፕሪሚየር ሊግ ላይ አይሸነፍም ማለት አይደለም። ተቃራኒ ነው የሚፈጠረው። ሁሌ እያስመሰልን ነው እኛ። ገብቷችኋል? አሁን ኦፖነንቶቻችን ምናምን ነገር አያርሰናል ቀንሷል ምናምን ሊያጠቁን ሲሉ ጥጥጥ ነው የምናደርጋቸው። ሊቨርፑልም ሴም ስትራቴጂ ለመጠቀም ይመስለኛል፣ ግን አይችሉም። ለምን አርሰናል አደረጉ እዚህ ጋር ጎልድ ምናምን የላቸውም። ኔክስት ይር ላይ ግን 3-2 ተሸንፏል በሞናኮ ማለት ነው። ዩ ዊል ኔቨር ዎክ አሎን ሊቨርፑል በሞናኮ 3-2 ተሸንፏል። ነገር ግን የዝግጅት ጨዋታ እንደመሆኑ በጨዋታው ላይ የተመለከትናቸውን መሰረታዊ ጉዳዮች በአጭሩ ለመመልከት እንሞክር። የመጀመሪያው የቫን ዳይክ ጉዳይ ነው። ቫን ዳይክ ባሳለፍነው ሲዝን አልፎ አልፎም ቢሆን ሲሰራቸው የነበሩትን የግዴለሽነት የሚመስሉ ስህተቶች ዛሬም ደግሞታል። ከ3 ጎሎች ለ2 ጎሎች መገኘት ትልቁን ኃላፊነት የሚወስደው እሱ ነው። አንደኛዋን የከርኬዝ የታይሚንግ ስህተት ነው። ዋታሮ ኢንዶ ግን ሰከንድ ሃፍ ተቀይሮ ገብቶ በመሃል ተከላካይነት ቦታ ያሳየው ድንቅ አቋም እኔ አልፎ አልፎም ቢሆን እድል ሊሰጠው እንደሚገባ ያሳየን ይመስለኛል። ሌላው ቪክቶር ሙኖዝ በሊቨርፑል ደጋፊዎች በጣም በፍጥነት ተወዳጁ ተጫዋች እንደሚሆን ምልክቱን ያየን ይመስለኛል። አስደናቂ ፍጥነት እንዲሁም አቅጣጫ የሚቀይርበት ቅልጥፍና 2-3 የሊቨርፑል ደጋፊዎችን ከመቀመጫቸው እንዲነሱ ያደረጉ እንቅስቃሴዎችን አሳይቷል። አሌክሳንደር ኢሳቅና ፍሎሪያን ቪርትስ የአዲስ ፈራሚ ያህል ናቸው። ባሳለፍነው ሲዝን በተለያዩ ምክንያቶች እውነተኛ ብቃታቸውን አልተመለከትንም። ዘንድሮ ግን አሁን ባየነው አቋም ሁለቱም ሻርፕ ፊትነስ ላይ ነው የሚገኙት፣ እንዲሁም ምርጥ አቋማቸው ላይ እንደሚገኙ ተመልክተናል። ሪያን ግራቨንበርግ ፈርስት ሃፍ አስደናቂ አቋም ነው ያሳየው። በተለይም ባለፈው በሊድስ ጨዋታ ሰከንድ ሃፍ ላይ ካሳየው ደካማ አቋም አንጻር ዛሬ ምርጥ ነበር። አንዶኒ ኢራኦላ በበርንማውዝ ለአሌክስ ስኮት ይሰጡት የነበረው ሚና በሊቨርፑል ሪያን ግራቨንበርግ ከፍ ባለ ደረጃ መወጣት እንደሚችል አሳይቷል ዛሬ። ሌላው ሃርቪ ኤሌት ተቀይሮ ሲገባ የሊቨርፑል ደጋፊዎች ያሳዩት እጅግ የጋለ አቀባበል ነው። ተጫዋቹ በደጋፊዎች ምን ያህል እንደሚወደድ የተመለከትንበት ነው። በአጠቃላይ ሊቨርፑል ተጨማሪ ተጫዋቾች እንደሚያስፈልጉት አያጠራጥርም። ነገር ግን በዛሬው ጨዋታ የሚያበረታቱና መልካም ጎኖችም ነበሩት። ጨዋታው ይመቻቹ። ሊቨርፑል ነኝ የካምባኳ ምርኮኛ። ካምባክ ካልተሰራብኝ እንቅልፌን አልተኛ። የሆነች ክለብ ማለት ነው እንዳለካ እንዴት ነው እንደዚህ ሆነሽ ሊጉን የምትጀምሩ ከኛ ጋር እኩል? በቃ መወጦጥ መለጥለጥ ነው በቃ ማለት አመን አስታውሳለሁ። ፍሬንድሊ ነበር የጀመረው መለጥለጥሽ ማለት ማንነትሽን ያወቅኩት የመጀመሪያ 5 ጨዋታዎችን ስታሸንፊ ኖ ይሄ ቡድን አደገኛ አይደለም እያልኩ የነበረው ገና የፍሬንድሊ ጨዋታ ላይ ነበር። ይሄ ቡድን ገና ብዙ መሰራት ተጠብቋል። ቢያንስ አሁን ግን አራሁ ስላላችሁ አንድ ፔናልቲ አይደል ዛሬ 2 ይገኛል ማለት ነው። 2 ፔናልቲ ይቆጠርባቸዋል፣ አሪፍ ነገር ይፈጠራል ማለት ነው። በዚህ ጨዋታ በጣም ካዝናናችን ጀለስ አይታችኋታል። የሆነ ድሪብል አድርጋ 2-3 ሶስተኛውን ጎል ያስቆጠረችው ጀለስ ማለት ከዛ 4ኛ ልታገባ ማለት ነው። በጣም ሙዷ ነው፣ ህፃን ነገር ናት። እጥፍ ምናምን አድርጋ መሬቱንም ካላለፍኩት ብላ ትክክል ነገር ስትል አይታችኋታል። ቫን ዳይክ የለማ ቫን ዳይክን አልፋ እንዳታገባ ሴንተር ባክ አጣ። ማንኛውም እስኪ ያው ተቀይሮ ወጥቶ ነው እንጂ ነበረ ብቻ ሊቬ ልጥላት ሊቬ ውጥዋጥ ሆኗል። እንዳለ እየተለጠለጡ ነው። ያው ፍሬንድሊው እንደሚያሳየን ከሆነ ማንነታቸውን የምታዩበት ነው። በዚህ ከቀጠለች ምንም የትም ማትደርስ ክለብ ናት። አጀማመሯም እንደዚህ እንደሚሆን ፕሪሚየር ሊግ ላይ እርግጠኛ ነኝ። እኔም ነግራችሁ ሼር፣ ኮፒ፣ ሊንክ፣ ሪፖስት ማድረግ እንዳይረሳችሁ። ይመቻችሁ። አረ ተው ግን ተው። አረ በፕሪዝን እንኳን ትንሽ እንደሰት። አረ ተው ግን አንተ ኢራውላ ተው። ዚውልስ አጀምሮ ፕሪሚየር ሊጉን እንድጠራት አድርገኝ። ይሄን በረኛ አውጥቶ ሽጥልኝ ይሄን በረኛ በቃ ነኝ። ለቡንደስሊጋ ክለብ ይሁን ለአረቢም ሊሆን ብቻ አንዱ ማለት ነው ሽጥልኝ።
እኔ እዚህ ጋር 1000 ብር አዘጋጅቻለሁ። ኢትዮጵያ 1000 ብር ማለት ነው። ሽጥልኝ ይሄን ሰውዬ። ዮ አንተ ምንድነው የሚገባብህ ጎል? ምንም አትይዝም እንዴ? ቆይ አንተ ግን ምንድነው? ምን ጉድ ነው? በረኛ ነህ ግን አንተ ማነው በረኛ ብሎ የሰየመ? ይኸውልህ የሊቨርፑል ደጋፊ ወደድክኝ ጠላከኝም አይመለከተኝም። ይሄ በረኛ ግን ማለት ነው ይሄ በረኛ በስመ አብ ለፕሪሚየር ሊጉ ከገባ ዘንድሮ አምና 5ኛ አይደለ? ዘንድሮ ደግሞ 10ኛ እንደምንጨርስ አንጠራጥር። ይሄን በረኛ ያዘ። ቤከር ምን አረገን እንዴ? አንድ ፔናልቲ ነው የገባበት በጥፋት እንዴ። አንተ ጭራሽ ደግሞ የሶስተኛው ጎል እንዴት ነው የገባበት? እንደው እንዴ አትይዝም? አረብስ እንዲህ እንለጠፍ